አላህ የሚባል ነገር የለም። ፈጣሪ ኢየሱስ ክርስቶስ ብቻ ነው። የምር እንደዛ ነው። እና ለምን ሞተ? ለምን ሞተ? ራሱን ለምን ማዳን አልቻለም? ፈጣሪ እኮ አይሞትም። ሲቀጥል ደግሞ እሱ ፈጣሪ ከሆነ 9 ወር እንደማንኛውም ሰው እንደኔና እንደናንተ 9 ወር የእናቱ ማህፀን ውስጥ ቆይቶ ነው የወጣው አይደል እንዴ? ታዲያ በዛ ሰዓት ርዝቅ ሲረዝቀው የነበረው ማን ነው? አንድ አላህ ነው። ከእናቱ ወድ ከወጣ በኋላ ሲያኖረው የነበረው ማን ነው? አንድ አላህ። የተጻፈለት ጊዜ ሲያልቅ ቀደሩ ሲደርስ ወደ ራሱ የወሰደው ማን ነው? አንድ አላህ ነው። እናቱን የፈጠረው ማን ነው? አንድ አላህ። አላህ ነው ሰማይና ምድርን የፈጠረው አላህ። ገባችሁ? አንድ ሰው ፈጣሪ ከሆነ ይበላል፣ ልክ እንደኛ ይጠጣል። የሰው ልጅ ደግሞ ሲበላ ሲጠጣ የሚሄድበት ቦታ የታወቀ ነው። ፈጣሪ ደግሞ የግድ ከነዚህ ነገሮች የጸዳ መሆን አለበት። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ፈጣሪ እነዚህ መስፈርቶች የሚያሟላ መሆን አለበት። ይህ ደግሞ ማነው? አላህ ነው። ስለዚህ ወደዳችሁም ጠላችሁም አላህ አንድ ነው። ሰማይና ምድርን የፈጠረ አልወለደም፣ አልተወለደም። ገባችሁ? አጋርም የለውም። ስለዚህ ወደዳችሁም ጠላችሁም ትክክለኛ ሃይማኖት እስልምና ብቻ ነው። ገባችሁ አይደል? ሳይረፍድባችሁ ብትሰልሙ ይሻላችኋል ወላሂ።